ቤተሰብ በመጀመሪያ ሁላችሁም እንኳን ደስ አላችሁ ይላችኋለሁ። ይሄም ማለት ደግሞ አብርሽ ከማንም ሆና ከማን ዋናው ነገር እሱ ሰላም ይቀድማልና እንዲሁም ደግሞ ዋናው ነገር እሱ ሰላም ይሁን ላላችሁ ነው። በነገራችን ላይ አንዳንድ ደግሞ እንደዛ ከመሬት ተነስታችሁ በሬ ወለዳ የምትሉ እናንተ እንደፈለጋችሁት ማሰብ ትችላላችሁ። ነገር ግን ሁሉም ነገር ከአብርሽ ጤና ነው የሚጀምረው። እሱ ጤና ከሆነ ከፈለጋ ከሩታ ይሁን ከፈለጋ ከሄርሜላ ይሁን ላላችሁ ደግሞ እንኳን ደስ አላችሁ ይላችኋለሁ። ይሄም ደግሞ ሁላችንም እንደምናቀውና ወይም ደግሞ እንደምናየው ሰሞኑን ብዙ ጭቅጭቃቶችና እንዲሁም ደግሞ ብዙ ነገራቶችን አሳልፈናል አብረን ማለት ይቻላል። ይሄም ማለት የእያንዳንዱን ኤፍሬምና እንዲሁም ደግሞ ሩታ አብርሽ እንግዲህ የሆነው ነገር የለም እናንተ በግድ ልታሳመሙት ፈልጋችሁ ነው እንጂ ምንም የሆነው ነገር የለም እየተባለ ነበር። ብዙዎቻችንም ማለት በሚቻል ልክ ደግሞ እንግዲህ የሆነ ነገርማ ሆኗል በዚህ ልክ አይደለም ስንል ቆይተናል። ይሄም ማለት ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ይወላችሁ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው እንዳልኳችሁ ቪዲዮ መጨረሻ ድረስ ካያችሁ ትረዱታላችሁ ብዬ አስባለሁኝ። ብዙዎቻችን ማለት በሚቻል ልክ ሁላችንም እንዳልኳችሁ ዝም ብሎ ከመሬት ተነስቶ የሚያሽቃብጡት ከመሬት ተነስቶ ደግሞ የሚያስመስሉት ይሄ ነገር ምናልባት ለነሱ ትንሽ ሊደብራቸው ይችላል። ግን የማንን አድናቂ ሆን የማንን ወዳጅ ሆን ስላደነቅናቸው ብቻና ብቻ ሳይሆን እዚህ ጋር እየተካሄደው ያለው ነገር ምንድነው እየሆነው ያለው ነገርስ ደግሞ እንዴት ነው ብለን አገናዝበን ለምናይኛ እጅጉን በጣም ደስ የሚል ነገር ነው። ለምን እንዳልኳችሁ ቀደም ብዬ ሁላችንም አብርሽ ጤነኛ ይሆን ከዛም በኋላ ሌላው ነገር ይደረስበታል። ከሩታ ሆና ከማን ብዙ ነገር ብለናል፣ ብዙ ነገር አውርተናል። እንዲሁም ደግሞ በዛውም ልክ ደግሞ ብዙ ልጆችም አውርተዋል። ምን እያሉ እንግዲህስ አብርሽ ምንም አይሆንም የሆነው ነገር የለም እናንተ ናችሁ ልታሳመሙት ባሉት ኤፍሬምና እንዲሁም ደግሞ ሩታ መሰረት እንግዲህስ የሆነው ነገር የለም ያሉም ልጆች አሉ። ይሄ ነገር ደግሞ እንዴት አድርገን እኔ የምሬን አንዳንድ ጊዜ እኮ ለራሴ ጥያቄ ይፈጥርብኛል። እንዴት ያኔ አንድ ነገር ስናይ የሆነ ውስጣችን ላይ የሚመላለስ የራሳችን ሐሳብ አለ። በነገራችን ላይ ማሽስ እኔ ብቻዬን ነኝ ብዬ አላስብም። ይሄ ነገር ያኔ ሁላችንም ሰው ጋር ነው ያለው የሚመስለኝ ማለት ነው። ይሄንን ያልኳችሁ 10 ጊዜ ኤፍሬምና ሩታ የሆነ ነገር የለም ምንም አልሆነም እናንተ ናችሁ እንዲህ በማለታችሁ ቢሉን እንኳን እኛ እንዴት ነውስ ያንን ነገር ልናምነውና እንዲሁም ደግሞ ልንቀበለው ያቻል ነው። ብዙዎቻችሁ ማለት ባይቻልም ጥቂት ልጆች ግን አላችሁ። ለምን አብርሽ የሆነው ነገር የለም እያላችሁ ማለት ነው። እዚህ ጋር እያየነው ያለነው የመጀመሪያውን አብርሽ አይደለም። አብርሽን ስናቀው ሲጀመር ሲጨፍርና ሲቀልድ እንደዛ ሲሆን ነው ያኔ የምናየው። ሲዝናና እንደዛ ሲሆን ነው የምናየው። ጠይብ ታዲያ ይሄንን ከመጀመሪያው ቪዲዮ አይቶ አሁን ለታ ደግሞ እነሱ ስላሉ ብቻ ምንም አልሆነም ማለት እጅጉን ከባድ ነበር። ገባችሁ አይደል? ግን አሁን ደግሞ ትላንት ሁላችንም አይታችኋል ወይም ደግሞ ሁላችንም አይተናል ያንን ነገር ማለት ነው። ይሄም የእያንዳንዱ ግልጽና ግልጽ የሆነ ጉዳይ ነው። መቼም ቢሆን መቼ አታደርጉትም እናንተም ጋር አይሆንም እያሉ አብርሽና ማለት ኤፍሬምና እንዲሁም ደግሞ ሩታ ማለት ነው ከእናንተ ጋር አይሆንም እያሉ እንወስደዋለን እያሉ ለትራንቱን ጭቅጭቅ አይታችሁታል ብዬ አስባለሁ። አይሆንም አይሄድም በቃ እኛም ደግሞ እዚህ ጋር ተመልካች ምንድነው እየሆነው ያለው ነገርና እየተካሄደው ያለው ነገር ሩታና ኤፍሬም ምንም ነገር ከሌላ እዚህ እህቱ ጋር ነው ይቀመጥ ምን ችግር አለው? ለዛውም ደግሞ እንደዛ የሆነ ነገር እንደዛ ህዝቡ ራሱ ተጠራጥሮ ሳይሆን ምንም ነገር ሳይኖርና ምንም ነገር ሳይሆን እንደ እህቱ ጋር መሆን አይችልም እንዴ? የብዙዎቻችን ጥያቄ ነው ማለት ነው። እህቱ ጋር መሆን አለበት። እህቱ ጋር ደግሞ ይቀመጥ።
ብዙዎቻችንም ደግሞ ብዙዬ ጋር በመሆኑ እጅጉን ደስ ብሎን ነበር። ገባችሁ አይደል? ብዙዎቻችን ብዙዬ ጋር በመሆኑ እጅጉን ደስ ብሎን ነበር። አሁን ደግሞ በስተመጨረሻው አቶ አብርሽ ጸበል ገብተዋል። ትላንት እንዳየ ነው ኤፍሬም። አይ እንግዲህ በቃ ይሄ ነገር ነገ ምንም አይነት ጭቅጭቅና ምንም አይነት እናንተ አንዳንዴማ ይሄ ኤፍሬም ግራ ግብት ያደርገኛል። ለምን በሉኝ። ቆይ ግን እንደ እነዚህ እሱ ወንድሙ እንደሆነ ድራ ልክ እሱ ወንድሙ እንደሆነው ልክ ይሄችም እህት ናት፣ ያቺም ወንድም ነው። ታዲያ ከነሱ ተነጥሎ እዚህ ላይ እንደዛ መሆኑ እንዴት ነው ነገሩ? ባለፈው እንትና ምን ብሎ ነበር ታስታውስ እንደሆነ ማለት ነው። ዴቭ ምን ብሎ ነበር? አይ እንግዲህ አሁንስ እኔም ፈራሁኝ ኤፍሬም ራሱ የሆነ ነገር አድርገው ይሆናል እንዴ እያላ ነበር ማለት ነው። ማንን? ሩታ። መቼስ ተሳተሰሙት ቀርታችኋል ብዬ አላስብም፣ ሰምታችኋል ብዬ ነው ማስበው። አሁን ይቺም እህቱ ናት፣ ያቺም ደግሞ እህቱ ናት ማለት ያም ወንድሙ ነው፣ ልክ እንደ ኤፍሬም ማለት ነው። ኤፍሬም እዚህ ጋር በዛ ልክ መጨፈርና በዛ ልክ መሆን ተገቢ ነው ብዬ አላስብም። አንዳንዴ ደግሞ ህዝቡ ምን ለኛል ብሎ ማሰብ ተገቢ ነው ብዬ አስባለሁ። ምንም ይሁን ምን አይ እንግዲህ እዚህ ጋር መቀመጥ አለበት ወይም ደግሞ እዚህ ጋር መሆን አለበት ሲባል እሱ በዛ ልክ መጨፈር አለበት ብዬ አላስብም። ትላንት የተፈጠረው አይታችሁታል። ማታውን ይደርና ነጋውን እኔ ወስደዋለሁ መጥቼ ሲመጣ ግን ደግሞ ከማንም መጨቃጨቅ፣ ከማንም መጣላት፣ ከማንም የሆነ ነገር ማለት አልፈልግም እያላ አይታችሁታል ብዬ አስባለሁ። በስተመጨረሻው ደግሞ ሩታና እንዲሁም ደግሞ ኤፍሬም በቃ እኔ ነገ መጥቼ ይወስደዋለሁ፣ ምንም ነገር ጭቅጭቅ አልፈልግም፣ ሲመጣ ከማንም መጣላት፣ ከማንም የሆነ ነገር ማለት አልፈልግም፣ እኔ መጥቼ ይወስደዋለሁ እያላ ትቶት ሄደዋል። በዛን ደግሞ ሁላችንም እንዴ አሁን እየሆነው ያለው ነገርና እየተካሄደው ያለው ነገር ቆይ ግን ኤፍሬም መጥቶ ይወስደዋል ይሁን ወይስ ደግሞ እነ ቡዜና እነ ዴፍ ይዞ ጸበል ይሄዳሉ ይሁን የብዙዎቻችን ጥያቄ ነበር ማለት ነው። ገባችሁ አይደል? የብዙዎቻችን ጥያቄ ነበር። ቡዜ እናም ዴፍ እናም ደግሞ ይሄ ማን ነው ዳኒ ይዞት ጸበል ይሄዳሉ ይሁን ወይስ ደግሞ እንዳለው ኤፍሬም መጥቶ ወደ ሩታ ቤት ይወስደዋል ይሁን ያ ብዙዎቻችን ጥያቄ ነበር ማለት ነው። ግን በስተመጨረሻው ደግሞ ሁሉም ነገር ተሳካ። እኛ አሁንም እኔ በራሴ በኩል ልንገራችሁ ማለት ነው። እኔ አሁንም ከሩታ ሆና ከሄርሜላ ሆና ምንም ያኔ እዚህ ጋር ከሩታም ቢሆን አይደንቀን አይገርመን፣ ከሄርሜላም ቢሆን ደግሞ አይደንቀን አይገርመን። ተግባባን አይደል? ከሄርሜላም ቢሆን አይደንቀን አይገርመን፣ ከሩታም ቢሆን አይደንቀን አይገርመን። ለምን እዚህ ጋር ከሩታ ሆና ብለን እንዳንገረም የመጀመሪያው ሚስቱ ናት። አረ ከሄርሜላ ሆና ብለን ደግሞ እንዳይደንቀን ለሄርሜላ ቀለበት አድርጎለታል። ታዲያ በዚህ መካከል ከማንም ይሁን ከማንም ችግር የለብኝም እኔ በበኩሌ ማለት የምሬኔ ነው። ምንም ችግር የለብኝም እንዴ ከፈለጋ ከሩታ ይሁን ከፈለጋ ከሄርሜላ እዚህ ጋር ከሩታም ቢሆን እንዳልኳቸው አይገርመን አይደንቀን፣ ከሄርሜላም ቢሆን እንዳልኳቸው አይገርመን አይደንቀን። ለምን ከሩታ መጀመሪያ ተፋተዋል። ቢፋቱም ግን የመጀመሪያው ሚስቱ ናት። ከሄርሜላም ቢሆን ሩታን በፈታሳት ከሄርሜላ ሆነዋል፣ ቀለበት አድርገዋል። ስለዚህ አይገርመን አይደንቀን ከማናቸውም ቢሆን ማለት ነው። ተግባባን አይደል? ለማንኛውም ሰዓቱ የምሳ ሰዓት ነው። እኔም እያንኳኳው እያወራኋችሁ ነበር። የእናንተን ሀሳብ አስተያየት ካላችሁ ሀሳብና አስተያየት ካላችሁ ሀሳባችሁ አስተያየታችሁን ማካፈል ትችላላችሁ። በመጀመሪያ እንዳልኳችሁ አንዳንድ ልጆች አላችሁ ግብት እንዳላችሁ ከዛን ደግሞ የሆነ ነገር ብላችሁ ውጥት የምትሉ እናንተ ማለት ነው። ቆይ ግን የተኛ ቦታችሁ ነው የሚያማችሁ? ቪዲዮ አታዳምጡም እንዴ? ተረጋግታችሁ ቀስ ብላችሁ ከዛም በኋላ የምትሉት ሀሳብ ካላችሁ ማለት ትችላላችሁ። ተግባባን? እናም ለማንኛውም ሁላችሁን አመሰግናለሁኝ። ውድና ተከበራችሁ የኔ ውድ ሰመረዲን እናት ቤተሰቦች ማለት ነው። የኔ ውዶች የኔ ሁሉ ነገሮች ማለት ነው። ሁሉ ነገሮች
ምን ሊበላቸው ያዩን ያገር ሊበላቸው እንዴ? አይ እንደዛ ቢላችሁ ችግር የለውም። ግን ለመሆኑ በቃ አልኳችሁ። እንግዲህስ ሰብስክራይብ ማድረግ አትርሱኝ፣ ላይክ ማድረግ አትርሱ፣ አበረታቱኝ። እኔ ቢሆንስ ውድ የእናንተ የሀገር ምስኪን እህታቸው አይደለሁኝ እንዴ? ቆይ ግን ለምንድን ነው ሰብስክራይብ ማታደርጉኝ? ሰው እንደ አንድ ቪዲዮ ሰርቶ ስንትና ስንት ከ ይገባል። እኔ ደግሞ ይወላችሁ እንደምታዩኝ ነው። ለማንኛውም አንዱ ቀልድ ይሁን አንዱ ደግሞ እውነት ይሁንና ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ያልኳችሁን ነገር አትርሱ። ነባር ከሆናችሁ ደግሞ ላይክ ሼር አድርጉ። ሁላችሁም አመሰግናለሁኝ። በያላችሁ በሰላማችሁ ይብዛ። ባይ ባይ።